የደም ግፊት አይታወቅሽም ወይ አይንሽን ሲያጠፋው ወይ ደግሞ የነርቭ ችግር ስትሮክ ምንለው ሲያጋጥምሽ ወይ ኩላሊትሽን ከጥቅም ውጭ ወይ ልብሽን ጉዳት ውስጥ ሲጥል እንደዛ ነው የሚያጋጥምሽ። ወደ ሕክምና ተቋም መጥተው ምርመራ ላያረጉ ይችላሉ ተብሎ የሚታሰቡባቸው ቦታዎች ላይ መድረስ ሕክምና እየሰጠው ካሳለፍኩባቸው 6 ዓመታት ውስጥ ራሴን ቼክ ለማድረግ ነው ብሎ የመጣ እነሱ አጋጥሞኝ ያውቃል። ፍራቻው አለ። እውነት ነው። ተመርምሬ የሆነ በሽታ አለብኝ ብባል እንዴት አድርጌ ነው የምቋቋመው? በየእለቱ አንድ ሰው በሚኒመም 30 ደቂቃ ወክ ቢያደርግ ረጅም ጊዜ ቢሆንም የሕክምና ክትትሉ የመዳድ ይኖርሻል። የጤና የበጎ ፍቃድ አገልግሎት ተብሎ ደግሞ ራሱን በቻለ መልኩ አሁን ላይ በደንብ ተጠናክሮ አገልግሎት እየተሰጠ ነው የሚገኘው። ከ6 ሰው አንድ ሰው ቼክ እያደረግን ነው ማለት ነው። ጤና ይስጥልን ተመልካቾቻችን፣ እንዴት አላችሁ? በየሳምንቱ የተለያዩ የጤና ጉዳዮችን እያነሳ ወደ ተመልካቾቻችን የሚደርሰው የጤና ወግ ፕሮግራማችን ነው ዛሬም ተጀምሯል። ዛሬ ስለ ክረምት የጤና በጎ ፍቃድ እንቅስቃሴዎች በደንብ እንወያያለን። በክረምት ወቅት እንግዲህ የተለያዩ የበጎ ፍቃድ ስራዎችን መስራት አሁን በጣም የተለመደ ነገር ሆኗል ሀገራችን ላይ። የጤና የክረምት የበጎ ፍቃድ ደግሞ ሲባል እንደዚሁ ተግባር ላይ ስንመለከተው የተወሰኑ ዓመታትን አስቆጥረናል። አሁን በተጠናከረ መልኩ ይህ አገልግሎት እየተሰጠ ነው የሚገኘው። ስለዚህ ዛሬ የክረምት የጤና በጎ ፍቃድ አገልግሎት በውስጡ የያዛቸው ስራዎች ምን ምንድን ናቸው በሚል በጤና ወጋችን ቆይታ እናደርጋለን ማለት ነው። ስቱዲዮ ቆይታውን ለማድረግ እንግዳችን ደርሰዋል። ዶክተር ሀብታሙ መንጌ በጤና ሚኒስቴር የሜዲካል የበጎ ፍቃድ አስተባባሪ። ዶክተር ስለመጡልን ከልብ እናመሰግናለን። እኔም ስለጋበዛችሁኝ እጅግ በጣም አመሰግናለሁ። በጣም ደስ ይላል። እንግዲህ መግቢያ ላይ እንዳልኩት የተለያዩ የበጎ ፍቃድ ስራዎችን ማድረግ ከስራ አረፍ የሚሉ ሰዎች፣ ከትምህርት እንደዚሁ አረፍ የሚሉ ተማሪዎች ከተለያየ የራስ ግላዊ ከሆነ የህይወት እንቅስቃሴዎችና የህይወት ሩጫዎች ደግሞ መለስ ተብሎ ሌሎችን ማሰብ በጉልበት በእውቀት ባለ አቅም በተለያየ የማህበራዊና ኢኮኖሚያዊ ድጋፎችን ማድረግ ለአቅመ ደካሞች ጥሩ ልምምድ እያደረግን ያለን ይመስለኛል አሁንና በርግጥ ሌሎች ዓለም ሀገራት በዚህ ረገድ ሰርቲፋይድ ያደርጋሉ ኢቭን ሰዎቻቸውን ወደ ስራ ቅጥር ለመግባት ወደ ተለያዩ የራስ የህይወት መስመር ውስጥ ለመግባት ሌሎችን ማገልገል እንደ ቅድመ ሁኔታ የሚታይ ነገር ነው። እኛ ጋር አሁን ይሄ ቆንጆ የሆነ ልምምድ አለ። ደግሞ የጤና የበጎ ፍቃድ አገልግሎት ተብሎ ደግሞ ራሱን በቻለ መልኩ የተወሰኑ ዓመታትን አስቆጥሯል። 1-5 ዓመት አሁን ላይ በደንብ ተጠናክሮ አገልግሎት እየተሰጠ ነው የሚገኘው። በዘንድሮ የዚህ መርሃ ግብር እንግዲህ ከ20 ሚሊዮን በላይ ሰዎች የጤና የበጎ ፍቃድ ተጠቃሚ ይሆናሉ፣ ምርመራ ያገኛሉ በሚል በጣም ትልቅ እቅድ ነው ሀገራችሁ የተነሳችሁትና እንደው ጠቅላላ ባለመልኩ ምን ያህል ጊዜ ሆነው ይህ አገልግሎት ከተጀመረ? አሁን ደግሞ ከዚህ ከ20 ሚሊዮን የጤና ምርመራ ውጪ ሌሎች በጣም በርካታ የበጎ ፍቃድ የጤና እቅድ ውስጥ አሉና እነሱን እስቲ እንመልከት ምን ምንድን ናቸው የሚለውን ጨምረን። ነሽ በድጋሚ በጣም አመሰግናለሁ። ያው አንዳንዴ ከሕክምና ውጭም እንኳን ስናስበው የአንድ ሰው በህይወት ዘመኑ የመጨረሻ ጥግ ነገሩ ለሰዎች መልካም ማሰብ ነው። ቅድም ስናነሳሽው የነበረው ነገርና የብዙ ዓለማቶች ላይ ይሄ በቂ እውቀት በቂ ክህሎትም እንኳን ባይኖርሽ ለሰዎች የሆነ ነገር ማድረግ ትችላለሽ። ያ ደግሞ ምን ያ ሰብአዊነትሽን ወይም ደግሞ ሰብአዊነትሽን የሚያሳዩ ነገሮች ናቸውና ብዙ ዓለሞች ላይ የተለመደ ነው። እውነት ለመናገር ከኛ ሀገርም ይሄ ማህበራዊ ህይወታችን በራሱ ስናየው በዚህ የተቆራኘ ነው። የሆነ ሰው ለቅሶ ካጋጠመው ለምን ብለሽ ብዙ ነገሮችን ከበር አድርገሽ የሚያስፈልገውን ነገር አሟልተሽ ምሳሌበት በጎነት ይሄ ነው። እንዳነሳሽው ወደ ጤና ስርዓቱ ስንመጣ ደግሞ ከዚህ ከማህበረሰቡ የሚቀዳ የሀገሩን ነባራዊ ሁኔታ የሚያመዛዘን ብዙ ነገሮች የምታይበት ነው። አንደኛ ኑሮሽ በራሱ እንደዚህ አይነት ነገሮች ቀላል ያደርግልሻል። ሁለተኛው ያለን እንዲያው እንትኑን እንኳን ብናየው ያለን ሲዝን ራሱ ክረምት ብዙ ጊዜ ክረምትን የምናስታክክበት ምክንያት በአብዛኛው ብዙ ነገሮቻችን ክረምት ላይ የመቀነስ ይኖረዋል። ለምሳሌ ተማሪዎች ከትምህርት ውጭ የመሆን እድል ብዙ ነው። ከፍተኛ ሰዎች የሚገኙት ገጠራማ አካባቢ ኢትዮጵያ ክልል ነው።
እነዚህ አካባቢዎች ላይ ደግሞ ያው የመንገድ ምናልባትም አሁን እየተሻሻለ ነው። በፊቱ ግን ብዙ መንገድ አክሰሱም ስለማይኖር ጭቃ ስለሚኖር ዝናብም ስለሚኖር መንገዱም ኑሮ በጣም ዝናብ የሚዘንብ ከሆነ እንደዚህ አይነት አገልግሎቶችን ለማግኘት በቂ አይደሉም። ሌላኛው ያው እንደምታውቂው ለጤና ላይ በተለይ ዘመናዊ ሕክምና ላይ ትኩረት አድርጎ ራሱን አይቶ መታከም ደግሞ ትንሽ ዝቅ የምንልበት ወደ ኋላ የቀረንበት ይመስለኛል። ብዙሃኑ የዘመናዊ ሕክምናን የመፈለግ እድሉ ዝቅ ያለ ነው። ስለዚህ እነዚህን ብዙ ነገሮችን ስታስቢው ኦኬ ምን ማድረግ እንችላለን ነው ምን አይነት ወቅቶችን ብንጠቀም የተሻለ ነገሮች መፍጠር እንችላለን የሚሉ እሳቤዎችን ታስቢያለሽ። ስለዚህ ጤና ሚኒስቴር አንድም እንደ ሀገር እየተሰሩ ያሉት የበጎ ተግባር በተለያዩ ዘርፎች በግብርና ሊሆን ይችላል፣ በመንገድ ትራንስፖርት ላይ አሁን ካየሽ ክረምት ላይ መንገድ ይዘው በዚህ የተሻገሩ የሚሉ ስራዎች አሉ። ስለዚህ ጤና ሚኒስቴር በራሱ ህልውናው በራሱ የሂውማኒቲ ስራ ነው ወይም ደግሞ የበጎነት ስራ ነው ጤና በራሱ። ምክንያቱም በምንም አይነት ልዩነት በምንም አይነት ሁኔታ ይሁን ታካሚሽ ያለሽን እውቀት ያለሽን ክህሎት የማካፈል ግዴታ ይኖርብሻል። ስለዚህ ከዛ አንጻር ስራው እስከ ዛሬም ድረስ እንዳልኩት የማህበረሰቡ አካልም ከመሆኑ የተነሳ አለ። ግን ምንድነው ቅርጽ ተሰጥቶት የራሱ የሚመራበት አደረጃጀት ኑሮት ሁሉም በሚባል ደረጃ በጤና ሴክተር ክልሎቹ በሙሉ በክልሎች ዙሪያ ያሉ ጤና ተቋማት እስከ ታች እስከ ወረዳ ድረስ ወርደን ማለት ነው። ከዛ ውጭ ዩኒቨርሲቲ ሆስፒታሎች፣ የፌዴራል ሆስፒታሎች እነዚህ በተቀናጁበት ከሕክምና ውስጥ ያሉ ባለሙያዎችም ከሕክምና ውጭም ያሉ ባለሙያዎች የሚገርም ለውጦችን ስላመጣ ማለት ነው 2015 ላይ በደንብ ፍሬም ተደርጎ ነው የተጀመረው። ከ2015 ጀምሮ እቅዶችን እያወጣን ፕሮግራሞችን እያወጣን ከክልሎች ጋር ከዩኒቨርሲቲ ሆስፒታል ከፌዴራል ሆስፒታሎች ጋር እየተነጋገርን ከአመት አመት እንደ ሚኒስቴር መስሪያ ቤት የምናቀዳቸውን እቅዶች አሻግረው በማየት ተጨማሪ ሰዎችን ያልደረስናቸውን ካለው ዓለም አቀፋዊ ነባራዊ ሁኔታ እንደ ሀገር ካለን የበሽታ ስርጭቶች አንጻር እየታየ እጅግ በጣም ብዙ ስራዎች እየተሰሩ ከአመት አመት እያደገ አሁን እንዳልሽው እየገዘፈ የመጣ ነው። አሁን 20 ሚሊዮን ስንል ቁጥሩን ነው የምታየው። ይሄ ማለት በነገራችን ላይ እንዲያው ብናስበው የኢትዮጵያ ሕዝብ 120 ሚሊዮን ነው ብለን ብናስብ ከ6 ሰው አንድ ሰው ቼክ እያደረግን ነው ማለት ነው። ትልቅ ነው፣ በጣም ትልቅ ነው። ይሄንን ዳታ ከዓለም አቀፍ አንጻር ስታዩ አሁን አፍሪካ በተለይ የምንቸገርባቸው ሁለት የበሽታ አይነቶች አሉ አይደል? አንደኛው ተላላፊ ያልሆነ ነው። አሁን በከፍተኛ ደረጃ እያደገ የመጣ በፊት ደግሞ አሁን የምንታወቅበት ተላላፊ የሆኑ በሽታዎች እንደዚህ ጉንፋን የምንላቸው እየተቅማጥ ሰው ስቲል ይሞታል። በወባ በሽታ፣ በቲቪ በሽታዎች በእንደዚህ ሁሉ አሁንም አለ ችግሩ። ስለዚህ አሁን እነዚህን ቁጥሮች ስታይ በዓለም አቀፍ ደረጃ 10 ሰው ብትወስጂ 10 ሰው ከሚሞቱ ሰዎች 10 ብትወስጂ 8ቱ በአንድም በሌላም ተላላፊ ባልሆኑ በሽታዎች ላይ የሞቱት። ይሄ ቁጥር ኢትዮጵያ ላይም በዛ ደረጃ ከፍ ያለ ነው። ተቋማት ላይ ሄደሽ ሕክምና ፈልገው የሚመጡ 10 ሰዎችን ብትመርጪ ከ10ሩ 8ቱ በአንድም በሌላም ተላላፊ ባልሆነ በሽታ ነው የሚመጣው። ተላላፊ ያልሆኑ በሽታዎች ደግሞ ችግራቸው ምንድነው? ምንም አይነት ምልክቶች ብዙ ጊዜ አያሳዩሽም። ወይ ነርቭ ችግር ሲያጋጥምሽ ወይ ኩላሊትሽ ፌል ሲያደርግ መጨረሻ ላይ ነው በቃ እንደዚህ አይነት ችግሮችን ይዞብሽ ነው የሚመጣው። ስለዚህ እነዚህም ችግሮች ምን አይነት ስትራቴጂ ብንጠቀም ጥሩ ነው? አንደኛ ቅድም እንዳልኩሽ ማህበረሰቡን ወደኛ ለማምጣት ሕክምና እንዲፈልግ አንደኛው አሁን እንደ ባህል እንዲደረግ የሚፈለገው ምንድነው? ቢያንስ በአመት እንደው ቢበዛ በየ2 አመቱ የራስን ቼክ የማድረግ መስራት በየእለቱ አንድ ሰው በሚኒመም 30 ደቂቃ ወክ ቢያደርግ ምናምን ታያለሽ። እነዚህን ግን ለማምጣት ጠጋ ብለሽ ሕክምናው ምን ማለት እንደሆነ እነዚህን ቀርቦ ማስረዳት፣ ማስተማር፣ ማሳወቅ ይፈልጋል። ስለዚህ እነዚህን ቅርጽ አስይዘናቸው ከ2015 ጀምሮ ጤና ሚኒስቴር በደንብ ይሄንን የሚመለከት አካል አስቀምጦ በየአመቱ ትልቅ ስራዎችን እየሰራ ያለበት። ምርመራ ምን እንደሚያካትተው የጤና ምርመራ እንዳልኩት አሁን መጀመሪያ አካባቢ ላይ ቅድም እንዳልኩት ማህበረሰቡን ስለ ጤናው እንዲያውቅ እንዳልኩሽ አሁን በተለይ ተላላፊ ያልሆኑ በሽታዎች እየጨመሩ ያሉበት ሂደት ነው ያለው። ተላላፊ የሆኑ በሽታዎችም አሁንም ያልተወጣ ናቸው። የወባ፣ የቲቪ፣ የሳምባ ምች አሁንም ህጻናት በተቅማጥ ወይም ደግሞ በንጽህና ጉድለት ምክንያት የሚሞቱ ልጆች አሉ። ስለዚህ እነዚህን ነገሮች
ከመቅረፍ አንጻር የህክምና ስክሪኒንግ ወይም ደግሞ ልየታ የሚል ነገር ጀመር። ሁሉም ይሄናንም ስንጀምር ሁሉም ክልሎች ሁሉም ተቋማቶች ተሳትፈውበታል። አዲስ አበባ ላይ የመስቀል አደባባይ ላይ እንዲያውም በጣም በሰፊው ተደርጎ እስከ 5 ቀን ድረስ የቆየ ህክምናዎች ሁሉም በተሳትፉበት ተደርጓል። ምርመራዎች ነው። አሁን የደም ግፊት ቼክ ትደረጊያለሽ፣ ስኳር ቼክ ትደረጊያለሽ፣ የጡት ካንሰር ቼክ ለማድረግ የጡት ምርመራዎች ይደረጋል፣ የማህጸን በር ምርመራዎች ይደረጋሉ፣ የሳምባ ምች፣ ሌሎች ህመሞችን ለማየት ቼክ ይደረጋሉ። ስለዚህ እነዚህን ምርመራዎች ይካሄዳሉ። ከዛ ግን ምን እየሆነ መጣ? አንደኛ የማህበረሰባችን ፍላጎት ከፍ እያለ መጣ። ለምን እንደዚህ ሳይሰራልኝ የሚል ነገሮች ይመጣሉ። ከዛ ደግሞ የባለሙያው ደግሞ ወደ ማህበረሰቡ ወርዶ ዝቅ ብሎ እነሱ ጋር ሲያይ ደግሞ ይህንን ነገር ስም አንጨምርም እያለ በየአመቱ አዳዲስ ጉዳዮች እየተጨመሩ እየሰፋ መጣ። አሁን በዋናነት ወደ 5 በትልልቅ እንትሮች ከፍለን ፒላሮች ከፍለን እየሰራን ነው። አንደኛው እንዳልኩሽ የሜዲካል ልየታ ምንለው ነው። ቀደም እንደጠቀስኩት በውስጡ በጣም ብዙ አይነት ህክምናዎች ይደረጋሉ። የጡት ካንሰር ምርመራ፣ የማህጸን በር ጫፍ ምርመራ፣ የደም ግፊት፣ የስኳር፣ የልብ፣ የሳምባ፣ ሌሎች ምርመራዎችን ሁሉ የሚካሄድበት ይሄ አንድ ራሱን የቻለ እነዚህን ሁሉ የያዘ ነው። ሁለተኛው የደም ጋር ተያይዞ ከፍተኛ እንደምታውቂው አሁን ብዙ ቦታዎች ላይ በደም እጥረት የምናጣቸው ሰዎች ብዙ ናቸው። እናቶች፣ ጨቅላ ህጻናት፣ በተለይ ደግሞ አደጋ በከፍተኛ አደጋ ነው ያለው እንደ ሀገርም። በዛም ተያይዞ ብዙ ሰዎች ደም እጦት ይሞታሉና እሱንም ደግሞ ከመቅረፍ አንጻር አሁን ያልኩት ሁሉም ጋር ከኢትዮጵያ ደም ባንክ የደምና ህብረ ህዋስ ባንክ ጋር ተነጋግረን እነሱም በዚህ ውስጥ ተሳትፈውበት የደም ከረጢት ስብሰባዎች ይካሄዳሉ። እሱም አሁን በጣም እያደገ ከፍ እያለ የመጣ ነው። ይሄንን ታሳቢ ተደርጎ ማለት ሌላኛው ህክምና ላይ ብዙ ጊዜ የምንቸገርባቸው የህክምና እቃዎች ናቸው። የህክምና እቃዎች እንደምታውቂያቸው ለመግዛት በጣም ውድ ናቸው። በእርዳታም ከመጡ ስለዚህ ምንድነው የሚደረጉት እነሱ ላይ አንዳንዶቹ በቀላል ብልሽት ይበላሹና ይቆማሉ። ስለዚህ እነዚህን ባለሙያዎችን አሰባስቦ ፈቃደኞችን አንዳንድ ቦታዎች ደግሞ ባለሙያም ላይ ኖራቸው ይችላል። ስለዚህ እነዚህን ባለሙያዎች ከሀገር ውስጥም ከውጭ ሀገር ቮለንተሮች መጣው በጎ ፈቃደኞች ይመጡና እነዚህን ማቴሪያሎች ማየት የሚጠገኑ ከሆነ ይጠግናሉ። ወደ ስራ የሚያስፈልጋቸውን የዲጂታል ሲስተሞች ወይም ደግሞ ይሄ የተለያዩ ቴክኖሎጂዎች ተጠቅመው ደግሞ ወደ ስራ ማስገባት ኢንስታሌሽን የሚባለውን ሊሰሩ ይችላሉ። ሂደው ደግሞ አንዳንዴ መሳሪያው እየሰራ እየመሰለሽ ግን የሚሰጥሽ መልእክት ትክክል ላይሆን ይችላል። ስለዚህ ይሄ ፐርፎርማንሱ በትክክል ለ5 ሰው ብለሽ ገዝተሽው አንድ ሰው እየሰራ የሚቆምብሽም ከሆነ ችግር አለ ማለት ነው። እሱንም ፐርፎርማንስ የሚያይ እንዳልኩሽ እንደዚህ በጣም እየሰፋ የሚሄድ የጎደላቸው የውስጥ አካልም ካለ እሱን ከተለያየ አካል ውስጥ ወስዶ ጠግኖ ወደ ስራ ማስገባት የሚል ሌላኛው ሶስተኛው እየሰራ ነው ያለ ነው ትልቅ ስራ ነው። ምርመራው አለ፣ ከዛ የደም ልገሳው አለ፣ እዛ ደግሞ የህክምና እቃዎችን መጠገን ወደ ስራ ማስገባት ያሉበት ሁኔታ ደግሞ ካሊብሬት ይደረጋል የሚባል ወይም ደግሞ አቅማቸው ምን ያክል ነው በተባለው ደረጃ ነው አቅማቸው እየሰራ ያለው የተሳተ መልእክት አይልኩም የሚል ሌሎችንም እየጨመረ ምን እንትኖች ይሰራሉ፣ ስራዎች ይሰራሉ። ምርመራው ላይ ሳንወጣ በየደረጃ እንደምናያቸው ነው ለየብቻ እናያቸዋለን ብዬ ያሰብኳቸው ጉዳዮች ነበሩ። እነዚህ እግረ መንገድም ብናነሳ ችግር የለውም፣ ግን ምርመራው ላይ የበለጠው ትልቁ ጉዳይ እሱ ስለሆነ ማለት ነውና አንደኛው በዚህ በክረምት የጤና በጎ ፈቃድ እንቅስቃሴ ታሳቢ የሚደረጉ የማህበረሰብ ክፍሎች አሉ። ወደ ሕክምና ተቋም መጥተው ምርመራ ላያረጉ ይችላሉ ተብሎ የሚታሰቡባቸው ቦታዎች ላይ መድረስ አንዱ ነው። በዚህ የክረምት የጤና በጎ ፈቃድና እነዛን ሰዎች ትሬስ አድርጋችሁ የምትሄዱባቸው መንገድ ምን ይመስላል? ሰዎችን 1 ለ5 ወይ መሰል ነገሮችን የማደራጀት ነገር አለ ወይስ ደግሞ በጣም ገጠራማ የሚባሉ ቦታዎች ላይ በምን መልኩ ነው ተደራሽ የምታደርጉት? ውስን የሆኑ ቦታዎች ላይ ነው ይሄን ነገር የሚደረገው ወይስ ቤት ለቤት የመዞርም አይነት አሰራር ትጠቀማላችሁ? በተለይ ስክሪኒንጉ ትልቁ የጀርባ እውነት ነው እንዳልሽው ነው። መጀመሪያ ማሰበን የተነሳ ነው ካሉብንም ቅድም እንዳልኩሽ ዓለም አቀፋዊ ችግሮች እንደ ሀገርም ካሉብን ችግሮች የበሽታ ስርጭቱን ተያይዞ ማለት ነው። ከዛ ደግሞ እንደ ማህበረሰብ ደግሞ ሕክምናን የሚፈልግ ምናልባት ካላጋነንኩ ያ ሆስፒታል ላይም ስለምሰራ
ሆስፒታል ላይ ቁጭ ሕክምና እየሰጠው ካሳለፍኩባቸው 6 ዓመታት ውስጥ ማለት ራሴን ቼክ ለማድረግ ነው ብሎ የመጣ ሰው አጋጥሞኝ አያውቅም። ባህልም አይደለም እሱ እኮ ነው እንደዛ ብዙም የተለመደ ባህል የለንም። ስለዚህ የሆነ ሰው ወይ ጉንፋን ሲያመው ነው ወይ የሆነ ራስ ምታት የሆነች ነገር ሲኖረው ብቻ ነው ወደ ሕክምና ቦታ የሚመጣው። ካልታመምን ደግሞ ወይ የውጭ ጉዞ ሲኖረን በቃ ወይ እንደሱ አይነት ነገሮች ወይ የመኪና መንጃ ፍቃድ ግዴታ ስትባይ ወይ ወደ ውጭ መሄድ አለብሽ ተመርመረሽ ነይ ስትባይ ነው እንጂ እኔ ራሱን ችሎ መጥቶ እስኪ እኔ ራሴን ቼክ ማድረግ እፈልጋለሁ ምን ምርመራዎች ላሰራ የሚል ሰው አታገኝም። አጋጥሞኝ አያውቅም። ብዙ ጓደኞቼ ጋርም እናወራለን ይሄንን ጉዳይና ብዙ ጊዜ አያጋጥምም። እንደው በጣም አንድ እንደው 2 በአመት ውስጥ ካገኘሽ ነው። ስለዚህ አሁን ይሄንን አገልግሎት ስንሰጥ ሁሉንም የማህበረሰብ ክፍል ተደራሽ እናደርጋለን ነው። በተለይ ደግሞ ከፍሎ መታከም የማይችሉ ሰዎችን ደግሞ በይበልጥ ትኩረት ይደረጋል። ስለዚህ ይሄንን የሕክምና ልየታውን ወይም ደግሞ ሕክምናውን ከመለየት ቀጥሎ ደግሞ ሕክምናም አለው። በነገራችን ላይ ለይተን ብቻ አይደለም ምርመራው ውጤቱ ከታወቀ በኋላ ደግሞ ቀጣይ መሄድበት አለው እና እሱ ሲሆን ለልየታው ላይ ሲካሄድ እንዳልኩሽ እንደ ሀገር ነው። ለምሳሌ አዲስ አበባ ላይ ያለ አዲስ አበባ እንደ መስተዳደር ባሉት ጤና ተቋማት በሙሉ እስከ ቤት ለቤት ተንከባካቢዎች ድረስ ኃላፊነት ወስደው ይሰራሉ። ያ ማለት ቤት ለቤትም ሊገቡ ይችላሉ። በተለይ ደግሞ ቤት ለቤት የሚገቡት ምንድነው ተኝተው የሚያግዛቸው ሰዎች ያጡ ያንቺን ድጋፍ የሚፈልጉ እንክብካቤ የሚፈልጉ ሰዎችንም በይበልጥ የሄዱ የማየት እነዛን ደግሞ ጉዳዮች ደግሞ በይበልጥ አጠናክሮ የመሄድ ስራዎችን ይሰራሉ። ከዛ ውጭ ግን እንደ ሀገር ሁሉንም በሚባል ደረጃ ጤና ተቋማት ያሉባቸው ላይ ሳይሆን ወጣው ጤና ተቋማት ለምሳሌ ገበያ ላይ ሊሆን ይችላል። ትልቅ ገበያ ላይ ሰዎች የሚሰባሰቡበት ላይ ጠብቀ ገበያ ላይ ይደረጋል። እንደዚህ ደግሞ የሚሰባሰቡበት ሰዎች በተለያየ ምክንያት የሚሰባሰቡባቸው ጉዳዮች ይኖራሉ። ማህበራዊ ጉዳዮችናም ሲኖሩ በእነሱ ጉዳዮች ላይ የማስተማር ቅድሚያ ኩሽን ምርመራዎችን የመስጠት ሌሎችንም ጉዳዮች ይደረጋል። እንዳልኩሽ ነው አንደኛ የዘመናዊ ሕክምና ፍላጎት ዝቅ ማለቱ እሱን ከፍ ማድረግና ማህበረሰቡ ስለ ሕክምናው እንዲያውቅ ማድረግ። ግን ዋናው ነገር ምንድነው እያንዳንዱ ሰው ባገኘው አጋጣሚ አሁን ለምሳሌ ነው ቀላል ነገር ልንገርሽ የመገናኛ ላይ የካኮቴቤ ሕክምና ያደርጋል። መገናኛ ይሄ ዋናው አደባባዩ ጋር ይሄ ዳያስፖራ እንቅስቃሴ ያለበት ቦታ በጣም ሰፊ እንቅስቃሴ ያለበት ላይ ያካሂዳል። ከዛ ላይ አሁን ወደ ክፍለ ሀገር መሄድ ተጓዥም አለ እዚሁ አዲስ አበባ ነዋሪ አለ። ስለዚህ ከየት ነው የመጣሽው መታወቂያ ይዘሻል እንደዚህ የለም። በቃ ፍላጎት ካለሽ መታከም ከፈለግሽ ትገቢያለሽ፣ ትምህርቱን ትወስጃለሽ፣ የምትፈልጊውን ሕክምና ታደርጊያለሽ፣ ምርመራው ይደረጋል፣ ምርመራው ታደርጊያለሽ። እና አንዳንዴ በእነዚህ ሂደቶች ደግሞ የምትሰሚያቸው ታሪኮች ደግሞ በጣም የሚገርሙሽ ነገሮች አሉት። ለምሳሌ እዛ ውስጥ የሰማኋቸውን አንድ ነገር ልንገርሽ። በቀደም ሂጄ እያዩዋቸው ስለነበረ እንደዚህ 6 ጓደኞቹ ነው ይገባሉ። 6 ጓደኞች እንደዚህ ወጣቶች ናቸው። 6 ልጆቹን አብረው ይገባሉ። እስኪ ቼክ እናድርግ ምናምን አይነት ብለው ነው የገቡት። ገቡ። 6ቱም ቼክ አደረጉ። የደም ግፊት፣ የስኳር ምናምን ቼክ ያደርጋሉ። ከዛ ቼክ እያደረጉ በመሀል አንደኛው ጥርጣሬ ውስጥ ይገባል። ከዛ ሐኪሞቹ እስኪ ና ብለው አልትራሳውንድ ያዩታል ወይ ና ብለው ሲታይ የጉበት ጠባሳ ያገኙበታል። እንደ ይሄ ነገር ምናምን ተብሎ አሁንም ሲታይ ገና ብዙ እድገት ላይ ያልደረሰ ግን ወደ ከፍተኛ በቀላሉ ወደ ከፍተኛ የጉበት ካንሰር ሊሻገር የሚችል ወደ ሌሎች አካሎች ሊሰራጭ የሚችል የካንሰር አይነት ተገኘ። የሚገርም ነው በጣም። አሁን ይሄ ሰው ጓደኞቹ ምን ያክል እድለኞች እንደሆኑ ልጁ ምን ያክል እድለኛ አሁን ይሄ ገና አርሌ ነው። ይሄ በመገኘቱ የመዳን እድል በጣም ሰፊ ነው። አሁን እንደዚህ አይነት አጋጣሚዎች አይሽ ስንት ሰው ሊያስተምርልሽ እንደሚችል በየአመቱ በመቶ ሺዎች የሚቆጠሩ እኛ ምንም ነገር የለብንም ብለው ግን ደም ግፊት የሚገኝባቸው፣ እኛ ምንም የለብንም ብለው ግን ስኳር የሚገኝባቸው፣ እኛ ምንም የለብንም ብለው ግን የማህፀን በር ካንሰር፣ የጡት ካንሰር፣ የሳምባ ምች፣ ኤችአይቪ ፖዚቲቭ ሌሎችም የምናገኝበት አጋጣሚዎች አሉ። ስለዚህ እንደዚህ አይነት አሁን ቅድም እንደነገርኩሽ አይነት በጣም ትልልቅ ብዙ ታሪኮች የሚፈጠሩበት ልክ አመቱ መጨረሻ ላይ እነዚህ ታሪኮች ሲሰሚ በጣም ይሄ ልብ የሚያሞቅ በጣም ትልቅ ስራዎች የሚሰራ ነው።
እና በዚህ ደረጃ ነው እየሄድንበት ያለው የሚለውን ለማሳየት ነው። እና ቦታዎች ሁሉም ቀጣይ ሂደቱ እንዴት ነው የሚሆነው? ለምሳሌ አሁን እንደነዚህ አይነት ጉዳዮች ምናልባት የሰዎች ወይ ደግሞ እንደ ባህል የመመርመሩን ነገር የምንሸሽበት አንደኛው ምክንያት እንዴ እንትን አለብህ ባልስ እንዴት ይሆናለሁ ወደ ሕክምናው የምንሄድበትን መንገድ ሳይሆን የምናስበው በስነ ልቦና ረገድ መገንባትም አለብን ብዬ አስባለሁኝ። ፍራቻው አለ። እውነት ነው። ተመርምሬ የሆነ በሽታ አለብኝ ብባል እንዴት አድርጌ ነው የምቋቋሙ? የመዳን ሁኔታውን በሽታው ያለበት ደረጃ ቶሎ መገኘቱ ውጤታማ እንደሆነ አይደለም መጀመሪያ የምናስበው። ስለዚህ ግንዛቤው ላይ በደንብ መስራት እንዳለበት ግልጽ ነው ማለት ነውና ሰዎች ወደ መመርመሪያ ቦታ ሲመጡ መጀመሪያ የሚደረገው የግንዛቤ ማስጨበጫ ስራዎች ምንድን ናቸው? እንዴት ነው ዝግጁ የምታረጋቸው? እውነት ነው። በቃ ያነሳሽው ሀሳብ ነው። ብዙ ጊዜ የምንቸገረው ምንድነው የሆነ በሽታ አለበት ቢባል ምን ሆናለሁ ነው። ስለዚህ ይሄን በደንብ ጤና ሚኒስቴርም ይሄን ይገነዘባል። ብዙ ዳታዎች የሚያሳዩ እንደዛ ስለሆነ ብዙ ጥናቶች ምርምሮች ስለሚካሄዱ፣ ስለዚህ ዋናው ተግባራችን የምናደርገው ምንድነው ማህበረሰቡ ስለ ከፍተኛ ጉዳት ስለሚያደርሱበት ህመሞች እውቀቱን ማሻሻል ነው። በዛ እውቀቱ ተነስቶ ደግሞ የራሱን ጤና ከመጠበቅ አንጻር ራሱ እንዲጠብቅ ልምድ እንዲያደርገው የእለት ከእለት ልምምድ እንዲያደርገው ማድረግ ነው። ከነዚህ ሂደቶች ውጭ ከሆነ ደግሞ ምን አይነት ህክምና ሊያገኙ ይችላል የሚለውን ደግሞ እንዲያውቅ ማድረግ ነው። የሚገርምሽ አሁን ቅድም እያነሳን ነበር። አሁን በከፍተኛ ደረጃ ሰዎች እንደውም ዳታዎች የሚያሳዩት ከ6 ማን ነው አሁን እንደው በዓለም አቀፍ ደረጃ ብታይ ከ4 ወይም ከ5 ሰዎች ውስጥ አንዱ ተላላፊ ባልሆነ በሽታ ይያዛል። ትልቅ ቁጥር ነው። አንዱ ዝም ብለን እንኳን ቁጥሩን 10 ብናደርግም አንድ ሰው እዛ ውስጥ አስቢ ስቲል ብዙ ነው። ያ ሰው ቀድሞ ለምሳሌ ቅድም እንዳልኩሽ እነዚህን ነገሮች እውቀቱ ኑሮት ለነሱ የሚደረጉትን መከላከል መንገዶችም ካደረገ 80% ደግሞ መከላከል ትችላለሽ። እነዚህ ችግሮች በ80% መቀነስ ትችላለሽ፣ እንዳያጋጥምሽ ወይም ደግሞ ህመሙ ላይ እንዳትወድቂ የተሳሰበ ነገር እንዳያመጣ ማለት ነው። ሁለተኛው አሁን በሽታዎቹ እንዳልነው ዝም የሚሉ በሽታዎች ናቸው። ቅድም ለመጀመሪያ እንዴት እንዳወራ ነው ህመም የላቸውም። ብዙ አሁን የደም ግፊት አይታወቅሽም ወይ አይንሽን ሲያጠፋው ወይ ደግሞ የነርቭ ችግር ስትሮክ የምንለው ሲያጋጥምሽ ወይ ኩላሊትሽን ከጥቅም ውጭ ወይ ልብሽን ጉዳት ውስጥ ሲጥል እንደዚያ ነው የሚያጋጥምሽ። ያኔ ነው የምትመጪው። ያኔ ስትመጪ አንደኛ ችግሩ እዛ ደረጃ ጋር ደርሷል። ወደ ኋላ የምትመልሽ አይሆንም። ያለው አማራጭ በህይወት እስካለሽ ድረስ ያንን ህክምና እየተከታተልሽ መሄድ ነው። ቀድመሽ ከመጣሽ ግን አንደኛ በሽታውን የመከላከል ለምሳሌ ቅድም እንዳልኩት ልጅ ምሳሌ መውሰድ እንችላለን። አሁን በመቶ ሺዎች የሚቆጠሩ ሰዎች አገኘን እንላለን። አንዳንዶቹ ያሁን ምሳሌ የደም ግፊት ስንል ደረጃዎች አሉት። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ብቻ ታካምስ አስቀምጫለች። የመጣው ሰው አንደኛ ደረጃ ላይ ከሆነ በሚሰጡት የትምህርት ወይም የህክምና ምክሮች ማስተካከል ከቻለ እንደው በጣም ዝቅተኛ ቢባል ከ15 እስከ 20 ዓመት ቢያንስ የሚያዝ ድሉን ከፍ ያደርጋል። እንደው በቤተሰብ የሚተላለፍም እንኳን ቢሆን በዚህ ደረጃ ከፍተኛ የሆኑ ለውጦች ማምጣት ይችላል ነው። ችግሩ ተፈጥሮ ከመጣች ደግሞ የምታወጪው የህክምናዎች ከፍተኛ ነው። እንደ ግለሰብ እንደ ሀገርም ከፍተኛ ነው። ለዛውም መታከም ከቻለ ማውጣት ከቻለ እነዚህ ተላላፊ ያልሆኑ በሽታዎች ደግሞ የመዳን ዕድላቸው ዝቅተኛ ነው። ምናልባት ቲቢ ብትያዢ አንዳንዴ መድኃኒት ተሰጥቶሽ በጣም ብዙ ተጨማሪ ህክምናዎች ረጅም ጊዜ ቢሆንም የህክምና ክትትሉ የመዳን ዕድል ይኖርሻል። እነዚህኛዎቹ ግን አንዴ ከፍተኛ ደረጃ ላይ ከደረሱ በኋላ ወደ ኋላ ትመልሻቸው ቀድመሽ መከላከልና ቀድመሽ መታከም ካልቻልሽ በስተቀር ማለት ነው። ስለዚህ እነዚህ ህሳቤዎች ስላሉ ጤና ሚኒስቴር ትኩረት የሚያደርገው ምን ላይ ነው? ተላላፊ ያልሆኑት ላይ ተላላፊ የሆኑትንም ቀድሞ መከላከል፣ ማስተማር ማህበረሰቡ እጅሽን በውሃ መታጠብና እጅሽን በሳሙና መታጠብ ምን ያክል ልዩነት እንዳለው ማለት አንቺን ብቻ ሳይሆን እንደ ቤተሰብ ነው ባይዘው። አንቺ እጅሽን በሳሙና ስትታጠቢ አንቺን ከመጠበቅሽም በላይ ቤተሰብ ሙሉ ነው የምትጠብቂው። ልጆችን ህፃናቶችን ነው የምትጠብቂው።
መታመሙ ደግሞ ሌሎች ነገሮች እንደሚያመጣው በጣም ቀላል ነገር ነው። በጣም ቀላል ነገር ነው። ስለዚህ እነዚህን ነገሮች ቀላል ነገሮች ሆነው ወደ ህይወትሽ ካላመጣሽው ወደ የእለት ከእለት ልምምድ ካላደረግሽው ግን ይረሳል። ለዛ ነው አሁንም በሳምባ ምች የሚሞት ሰው እንዳለ፣ አሁንም በተግማጥ የሚሞት ሰው እንዳለ፣ አሁንም በደም ግፊት ችግሮች የሚሞት ሰው፣ በስኳር በልብ ችግሮችም እንደዛው የሚመጡ ነገሮች ስላሉ ነው። ግን በአብዛኛው ስታዩ 80% የምትከላከይባቸው ነገሮችን ስታይ በጣም ቀላሎች ናቸው። ማንም ሰው ምንም አይነት የህይወት ጉዳዩ ሳይሰናከል ማድረግ የሚችለው ነው። የዕለት ተዕለት ህይወት እንቅስቃሴውን በምን አይነት መልኩ ልምራው፣ እንዴት ጤናማ የሆነ ህይወት ልምራ የሚል ነገር ብቻ ማሰብ እና እውነት ደግሞ እነዛ ደግሞ ቀላሎች ናቸው ነው። አሁን አንደኛ ነገር ቅድሚያ የምትሰጪው ነገር ምንድነው ነው ማለት ምናልባት 80 ሚሊዮን ብር ይዘሽ በሽተኛ ከሆንሽ አይደል ምንም የምታስቢው ነገር የትም አደርሽ። ምናልባት ያንን ብር ለህክምና ውለሽው ሌላ ችግር ውስጥ ልትገቢ ትችላለሽ። ግን ያንን ለማግኘት ወይም ደግሞ ያንን የምትፈልጊውን ነገር ለማሳካት ግን መጀመሪያ ጤነኛ መሆን ያለብሽ። ያ ቅድሚያ ነው። ሁሌ ጤንነት ቅድሚያ ነው። ጤነኛ መሆን ቅድሚያ ነው። ስለዚህ እሱን ለማድረግ ግን ምሳሌያቸው ደግሞ 1 2 3 ብለሽ ብትጠቅሻቸው በጣም ቀላል ስራዎች ናቸው። በየዕለቱ ማድረግ ብትቻቸው በህይወትሽ ደስተኛ ሊያደርጉሽ የሚችሉ ህይወትሽን ሰላማዊ አእምሮሽን ልትጠብቂባቸው የሚችሉ ጤናሽን ልትጠብቂባቸው የሚችሉ ማህበረሰብሽንም ሀገርሽንም ልትጠቅሚ የምትችይባቸው ቀላል ነገሮች ናቸው የምታደርጊያቸውና እነዚህን ምንድናቸው ብሎ ማስተማር ማሳወቅ የአመለካከት ባህሪ ማምጣት የህይወት ልምምድ እንዲያደርጉ ማድረግ የመጀመሪያ ስራችን ነው። እነዚህ ከተደረጉ በኋላ በዛ ልክ ሰዎችን ሌሎች ተጨማሪ ልየታዎች ተደርገው ችግሮቹ ካሉ የገዘፉ ችግሮች ከሆኑ ወደ ህክምና ተቋማት እንዲሄዱና እንዲታከሙ ማድረግ፣ ቀላል ችግሮች ካሉ ቅድም ባልኩት የምክክር መሰረት ተመካክረው ችግሩ እንዲፈቱ ማድረግ ነው የሚደረገው። በጣም ደስ የሚለው እድለኝነትም ጭምር ነው። እንደነዛ 6 ጓደኛሞች ለብዙ ነገር እንሰባሰባለን። አብሮ ለመጫወት፣ የሆነ መዝናኛ ቦታዎች ለመሄድ፣ ለመጠጣት፣ ለመብላት፣ ፊልም ለማየት፣ ብዙ የመዝናኛ ተግባራትን ለማከናወን መሰባሰብ በጣም የተለመደ ነገር ነው ወጣቶች አካባቢና ይቺን የክረምት ወቅት ጠብቆ እንግዲህ የተለያየ ቦታ አለ ምርመራዎች የሚደረጉበት እንደው እስቲ ራሳችንን እንወቅ የሚለው ነገር ደግሞ እንደ ባህል ቢሆን ምን ያህል ውጤታማ ልንሆን እንደምንችል ማሰብ ነው። ሌላውም በተመሳሳይ የምንሰባሰብባቸው ማህበራዊ ጉዳዮቻችን በጣም ብዙ ናቸው። አብረን የምንሆንባቸው ደስታ የምንካፈልባቸውና እንደተባለው ቅድም የጡት ካንሰር፣ የማህጸን በርጫፍ ካንሰር በጣም ብዙ ጊዜ ይነገረናል። ግን ድፍር ብሎ ያንን ነገር ተመርምሮ ራስን የማወቁ ጉዳይ አሁንም በጣም ሊሰራበት ይገባልና ፍርሃት የሚባለውን ነገር ነው ሰብሮ የመውጣቱ ነገር በእውነት በደንብ ቢሰራበት እኔ ጥሩ ነው ብዬ አስባለሁኝ። ሌላ ከዚህ ከጤና ምርመራና ከጤና ሕክምና ጎን ለጎን ደግሞ የጤና እንግዲህ አንዱ አካል ኳሊቲ ላይፍ ከሚባለው አንዱ ጤናማ ሆኖ ከዛ ደግሞ ምን አይነት ያኗኗር ሁኔታ ነው ያለው፣ ምን አይነት ቤት ውስጥ ነው የምንኖረው፣ እንዴት ያለ ህይወት ነው እየመራን ያለ ነው የሚለው ነገር አንደኛው ታሳቢ ነገር ነውና በጤና ሚኒስቴር በጣም ደስ ያለኝ ሌላኛው ተግባር በክረምት የአረጋውያንን የአቅመ ደካሞችን ቤት ማደስ፣ አካባቢዎችን ማጽዳት፣ ችግኝ ተከላ የሚባሉ ከጤና እኩል ጎን ለጎን ጥሩ ከሆኑ ለጤና በጎ አስተዋጽኦ ያላቸው፣ ጥሩ ደግሞ ካልሆኑ ያው ጤናውንም ገደል ይዘው የሚገቡ ጉዳዮች ላይ እናንተም አለን ብላችሁ እየሰራችሁ ነው የምትገኙትና ተጓዳኝ የበጎ ፍቃድ እንቅስቃሴዎችን ደግሞ እስቲ ነኝ። እሺ ያው እናመሰግናለን። እንዳልሽው ነው ጤና የሁሉም ማዕከል ነው፣ ለሁሉም ዋና ጉዳይ ነው። ቅድም እንደተነጋገር ነው መሰረት ማለት ነውና ከዛ አንጻር የቅድም ላኩሽ ማስተማሩ ሕክምና መስጠቱ ጎን ለጎን ደግሞ ሰው አካል ብቻ አይደለም አይደል? ሰው መንፈስ አለው። የሰው ልጅ ስነ ልቦና አለው፣ ማህበራዊ ህይወት አለው። ስለዚህ አንዳንዴ ማህበራዊ ህይወቶች፣ አንዳንዴ የስነ ልቦና ችግሮች፣ እነዚህ የመንፈሳዊ ችግሮችሽ ጤናሽን ሊያቃውሱ ይችላሉ፣ ወይም ደግሞ ህመም ላይ ሊጥሉሽ ይችላሉ። ለምሳሌ ብናይ የደም ግፊት ከ80% በላይ የሚያዙ ሰዎች ከፍተኛ ጭንቀት ያለባቸው ሰዎች ናቸው። አንዳንዴ
የሆነ ባክቴሪያ የሆነ ቫይረስ ወይም ደግሞ የሆነ ምግብ ስለተመገብሽ ብቻ ሳይሆን አንዳንድ ጭንቀቶችም ያለሽባቸው አካባቢዎችም ጥሩ ካልሆኑ ሌላ በሽታ ሊዳረጉሽ ይችላሉ ነው። ስለዚህ ጤና ሚኒስቴር እነዚህን ነገሮች ከመፍታት አንጻር ቢያንስ ትልልቅ ጫና ሊፈጥሩብን ይችላሉ የሚሉትን ነገሮች ከመፍታት አንጻር ብዙ ስራዎች ይሰራል። በተለይ ደግሞ እስካሁን በነበሩን ሂደቶች አንደኛው የጤና ተቋማት በራሳቸው ጽዱ መሆን አለባቸው። ከተለያዩ ሽታዎች ወይም ደግሞ ቆሻሻ ማሰባሰቢያ ከመሆን ወጣው በጣም በቃ ምንም የምታጨው ነገር የለም። ቆሻሻውን ማስወገድ፣ አካባቢሽን ንጹህ ማድረግ፣ አረንጓዴ ማድረግ፣ ምሰሪባቸውን ቤቶችን ማደስ፣ ማስተካከል። ከዛ እንደዚህ ስታደርጊ ለባለሙያው ደስተኛ ባለሙያ ትፈጥሪያለሽ። ከተለያዩ ጭንቀቶች ቢያንስ ራሱን ዘና የሚያደርግበት ቦታ ትፈጥሪለታለሽ። ተላላፊ ከሆኑ በሽታዎች ራሱ እንዲጠብቅ ታደርጋለሽ፣ እንደዚህ በቆሻሻ ምክንያቶች የሚመጡትን። ከዛ ውጭ ደግሞ ለሕክምና ለመጡትንም ሰዎች በተመሳሳይ ቅድም ያልኳቸውን ችግሮች ለመቅረፍ ይጠቅምበታለሽ። ስለዚህ በትልቁ እየሰራን ያለ ነው የአካባቢ ንጽህና ከመጠበቅ ተቋማትን መሰረት ያደረገ ንጽህና አጠባበቅ ላይ ትኩረት አድርገን እየሰራ ነው። ከዛ ውጭ ቅድም እንዳነሳሽው ችግኝ ተከላዎች አሉ። ያው እንግዲህ ጤና ሚኒስቴር ለራሱ ያደላል ካላልሽ በስተቀር እነዚህ የግሪን ኤሪያዎች ላይ የሚሰሩት ችግኝ ተከላ አለ። ከችግኝ ተከላ ትኩረት አድርገን የምንሰራው ለሕክምና የሚያገለግሉ ችግኞች መትከል ላይ ከፍተኛ ነው ትኩረት አድርገን እንሰራለን። ከዛዎች ለሕክምና መድኃኒትነት ሊጠቅሙ የሚችሉ ችግኞች ነው በአብዛኛው የምንተክለው። ከዛ ውጭ አረጋውያንንም በተለያዩ አይነት ዘርፎች እንክብካቤ ከማድረግ ተጨማሪ ቤቶችን ማደስ ይሰራል። በጣም ደስ የሚለው ይህ ሁላ ተግባራት ስታከናውኑ ስራዎቹ ብዙ ናቸው። የጤና ባለሙያዎች ቁጥር፣ የህክምና ተቋማት ቁጥር ይታወቃልና የሰው ኃይል በጎ ፈቃደኛ የሆኑ ሰዎችንም ከሀገር ውጭ ያሉ ሰዎችንም በማሳተፍ አኳያ ያለው እንቅስቃሴ ምን ይመስላል? ትንሽ አጠራርክን ነገር። እሺ ያው እንዳልሽው ይሄ በጣም ሰፊ ስራ ነው። ቀደም እንዳልኩት 20 ሚሊዮን ማለት ከ6 አንድ ሰው ቼክ ማድረግ ነው። ብዙ ነገሮችን ይፈልጋል። ስለዚህ አንድም እነዚህ ስራዎች የታሳቢ የሚያደርጉት ቀደም እንዳልኩት የተቋማትን መጨናነቅ መቀነስ ነው። ታሞ ወይም ጉዳት ላይ ደርሶ የሚመጣው ታካሚን ማከምና ገና ችግር ላይ ሳይወድቅ ማከም የተለያየ ነገር ነው። ስለዚህ የነሱንም በርደን የነሱንም ችግር የነሱንም ውጥረት መቀነስ ነው። በዚህ ላይ ሁሉም ጤና ባለሙያዎች ይሄንን ስለሚገነዘቡ በዚህ ጉዳይ ላይ በጣም በነቂስ ነው እየተሳተፉ ያሉት። እንዳልኩሽ እኛ ከሰጠናቸው ቁጥር በ3 እጥፍ ነው እየሰሩ እስካሁን የመጡት። እኛ ከሰጠናቸው አክቲቪቲዎች ወይም ደግሞ ስራዎች ተጨማሪ አዳዲስ ነገሮች እየፈጠሩ ነው እየሰሩ ያሉትና ጤና ባለሙያዎች ላይ በጣም በከፍተኛ ደረጃ ሁሉም ክልሎች፣ ሁሉም ተቋማቶች በዚህ ደረጃ እየሰሩ ነው ያሉት። በዚህ ምልክ ባለሙያዎቻችን ተሳታፊ ናቸው። ከዛ ውጭ ይሄንን አገልግሎት ሌሎችም በጤናው ስርዓት ውስጥ የሌሉትም ሰዎች በከፍተኛ ደረጃ ይረዳሉ፣ ያግዛሉ፣ እየተባበሩ ነው እየሰሩ ነው። በዓለም አቀፍ ደረጃ እጅግ በጣም ብዙ ባለሙያዎች በየአመቱ እየመጡ ይሰራሉ። በተለይ ደግሞ ውጭ ሄደው የሚታከሙትን ሕክምናዎች ሀገር ውስጥ መጥተው እንዲያክሙ ማድረግ፣ ወረፋ የሚጠብቁትን ሕክምና እዚሁ መጥተው ሕክምናው እንዲሰጡ የማድረግ ስራዎችም እየተሰራ ነውና ከፍተኛ የሆነ የሰዎች ንቅናቄ አለበት። በጣም ደስ የሚለው ሰፊ ጉዳይ ነው በጣም። ስለዚህ እንግዲህ ይህንን እንደ መግቢያ እንወስድና ቀጣይ ሳምንት ደግሞ ስንመለስ ሌሎች ከዚህ ከክረምት በጎ ፍቃድ ጋር ተያይዞ ያሉ ስራዎችን በደንብ በስፋት እንመለከታቸዋለን። በጣም ቆንጆ የሆነ መግቢያ ሰዎችም ባሉበት ሆነው የሚያነሳሳ ለመመርመር ደግሞ እንደዚሁ ልሞክረው እንዲም ብሎ የሚያስቡ ሰዎችን ወደ ውሳኔ የሚያመራ ቆይታን ያደረግነው ዶክተር ሀብታሙ መንጌ በጤና ሚኒስቴር የሜዲካል የበጎ ፍቃድ አስተባባሪ። በጣም ቆንጆ ጊዜ ነበረን። ስለ ጊዜው ከልብ አመሰግናለሁ ዶክተር። እኔም እጅግ በጣም አመሰግናለሁ። ምናልባት በዚህ አጋጣሚ ግን ይሄንን ስራ ከዳር እንዲደርስ እያደረጉ ያሉት በተለይ የጤና ባለሙያዎቻችን በዚህ አጋጣሚ ሳላመሰግን ማለፍ አልፈልግም። ከሰጠናቸው በላይ የህዝቡ ጉዳይ የእኛ ጉዳይ ነው፣ መከላከሉ የተሻለ ነው፣ እኛንን ያለናቸው በሚል እየሰሩት ያለውን ስራ በዚህ አጋጣሚ ማመስገን እፈልጋለሁ። ጤና ሚኒስቴር በዚህ ጉዳይ በጣም ይኮራባቸዋል። እጅግ በጣም ማመስገን ስላለብኝ ነው እነሱ፣ ሌሎችም የግል ተቋማት፣ ሌሎች አጋር ድርጅቶችንም በዚህ አጋጣሚ ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። በጣም ቆንጆ መልእክት ነው ዶክተር፣ እናመሰግናለን። በድጋሚ ተመልካቾቻችን በያላችሁበት ሆናችሁ ከቆይታችን ጋር ስለነበራችሁ ከልብ እናመሰግናለን። በክረምት ወቅት እንግዲህ በተለያዩ አካባቢዎች ነጻ የጤና ምርመራዎች ይደረጋሉ፣ ሕክምናዎችም ይደረጋሉ።
ራስን ማወቅ ቀድሞ መከላከል ጥሩ የሆነ ጤናማ የሆነ ህይወት ለመኖር ወሳኙ ነገር ነውና ጎራ ብላችሁ ራሳችሁን የምታዩበት ድንቅ አጋጣሚ ስለሆነ ተጠቀሙበት የሚለው የዛሬው የመጨረሻ መልእክታችን ነው የሚሆነው። አብራችሁን ስለነበራችሁ ሁላችሁንም ከልብ እናመሰግናችኋለን። ሳምንት ስንመጣ መሰል የሆነ የጤና ጉዳይ ይዘንላችሁ እንመጣለን። በያላችሁበት ጤናችሁ ይበዛ ይሁን።